ለትግራይ ምድር ነዋሪዎች በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ከቃሉ አንዲቷን ፈጽማ በማትታበል በአንድ አምላክ ስም አምላክ ሁሉን ሕዝብ ሲያይ በኩል ዓይን ነው። ራሳችንን በወገንተኝነት በጎጥ በሀብት በምን ብንከፋፍል እዚሁ ለኛው ይሆናል እንጂ የእግዚአብሔርን ኃይል ልንጋርደው ወይም ተጽዕኖ ልናሳድርበት ፈጽሞ አይቻለንም። በሚመጣው ሁሉ በእግዚአብሔር ፍርድ የሚቀሰፈውም ሆነ የሚድነው እያንዳንዱ ግለሰብ የሚመዘነው ዘመን በማይለውጠው በነበረው በሚኖረው አምላካዊ ሚዛኑ ነው እንጂ የኛ የቡድን ወይም የዘር መለያያ ወይም ጎራ በሱ ዓይን ፊት እንደሌለ ነው የሚሆነው። አንዴ በሱ ፊት ተመዝነን ከወደቅንና ለቅጣት ከተወሰነብን ምን ዓለም ቢሰለፍ ምን ተአምር ቢሰራ የሚያድነን ከቶ ሊኖር አይችልም። ደግሞ በዛው መጠን በሱ ፊት አንዴ ተመዝነን ከተመረጥን ምን እሳት ቢዘንብ የእልቂት ማዕበል መሃል ብንገባ ከቶ የሚነካን ሊኖር አይችልም። ዛሬ ትግራይ ተብሎ በተከለለው ክፍል የሚኖሩት ጥንት ኢትዮጵያውያን ለዘመናት ጸንተው ሳይናወጹ ኢትዮጵያዊነትን ከነሙሉ መገለጫውና በሙሉ መልኩ የተላበሱት እግዚአብሔር በሚወደው የዋህነት ፍቅር በእምነት ልጆቹ ሆነው የሚኖሩ እሱም ለክፉ ጠላት አሳልፎ ሊሰጣቸው የማይፈቅድ ለኢትዮጵያዊነት መሰረት ምሰሶ ከሆኑት ውስጥ ዋነኞቹ ናቸው። ከጥንት ኢትዮጵያ ልጆች ጋር እንዲህ ያለ ኑሮ እንኑር ብለው የሆነ ማንነት ለመያዝ አቅደው የኖሩት ሳይሆን በእምነት ከፈጣሪያቸው ተዋህደው በስሩ በፍቅርና እውነተኛ እምነት የኖሩበት ባህልና አኗኗራቸው ኢትዮጵያዊነት የሚል ስም የተሰጠላቸውና እስከዛሬም በሙሉ መልኩ ልንላበሰው የምንመኘውን ማንነት የሰጡን ሕዝቦች መሃል ዋነኞቹ ናቸው። ይህንን ማንነታቸውንም ተላብሰው ሳሉ ምንም ጠላት ቢነሳባቸው አምላካቸውን አሳልፎ ላይሰጣቸው እነሱም ከቶ ላይወድቁ መሆናቸውን ከኛ በላይ የተረዱት የውጭ ጠላቶችና መንፈሳዊ ዓለሙን መኖር ክደውለት በስውር የሚመራቸው ዲያብሎስ ቀድመው ይህንን ኃይላችንን እናውልቀው ራቆታችንን በሚያስቀሩበት መንገድ ሲፈልጉ ቆይተዋል። ያም ውጊያቸው ብዙ ትውልድ እየተሻገረ እጅግ የበዛ ዋጋ አስከፍሎናል። በዚህ ዓላማቸው መሰረት በእምነቱ ጸንቶ ኢትዮጵያዊነቱን ጠብቆ የኖረው የትግራይ ምድር ኢትዮጵያዊ ቀድሞ ኢላማ ውስጥ ገብቶ ከባድ ዋጋን ከፍሏል። በአልታሰበ መንገድ ከሱ ጋር ፈጽሞ ሊሄድ የማይችል እግዚአብሔርን በጠላ መጤ ርዕዮት እንዲመረስ ተደርጎ ባላሰበው መልኩ ድንገት ከራሱ መሃል ነፃ አውጪ በሚል ስም በውጭ መንግስታት እርዳታና ስለላ መንገድ ጠረጋ በስውር በእጅጉ የሚደገፍ የነበረ ታጣቂ ቡድን ዘነኝነትና ጥቅመኝነትን ክፉኛ ያወረው ማህበር ከመሃሉ ወጥቶ ልክ ዛሬ በየቦታው እንደሚታዩት ዘረኛ ቡድኖች እንደተለመደው በሶትን በመቀስቀስና ተጎጂነትን በመስበክ ቀላል ስነልቦናዊ መንገድ ፈጣን ተከታይና ወዳጅ አፍርቶ በዛ መልካም ሕዝብ ላይ ነግሶና አሰልጥኖበት እስከዛሬ እየኖረ ይገኛል። ሕዝቡንም ወይም ከአምላኩ ወይ ከኑሮ ደረጃውና ሀብት ወይ ከሀገሩ እንዳይሆን አድርጎ በአየር ላይ ተንሳፎ ያቺ ምድር ሌላ ሰው የሌላት ይመስል በባዶ እኔ ነኝ መድኃኒታችሁ እያለ ነግሶባት ይገኛል። ይህም ሳይሆን ጉዳቱ ዋናው ነገሩ ከዛ ምድር ነዋሪ የክፍለ ዘመናት ታሪክ ፈጽሞ ውጪ በሆነ መልኩ ከአምላኩ የተለየ በመሪነት ራሳቸውን ያነገሱበት ሰዎች የሚያደርጉት እንቅስቃሴ፣ ስብከትና ምኞት፣ የሚዘረጉት ርዕዮትና አስተምህሮ፣ ባህል እንዲሁም ተግባር ሁሉ ተተኪ ትውልድ ከልጅነቱ ጀምሮ ሰፊ ሙሉ ጊዜውን ውሎና አስተዳደሩ ከክቡራን ከአባቶቹ ልቅ በሚገባቸው የትምህርት ተቋማትና ሚዲያዎች አማካኝነት በማሳለፉ አዲስ እንደተመሰረተ ምድር ልጆች ኢአማኒነትን የተሰበከ ከአባቶቹ አምላኩን ያላወቀ የአባቶቹን ሳይሆን በሌላ አዲስ ማንነት የተላበሰ ስነ ልቦናውን በክርስቶስ መቅረቢያ ፍቅር አንድነት የተሰበከ ሳይሆን ዘር ለይቶ ፉክክርና ወገንተኝነትን ከሌሎች ክርስቲያን ወንድሞቹ ጋር በጠላትነት የሚያስተያይ በሆነ መልኩ የተቀረጸ የሕይወት ምኞቱና ግቡም አባቶቹም ከምንም በላይ አክብረውና ዋጋ ሰጥተው ባቆዩለት
ጸንቶ ቢኖርባቸው እንቁ የሆኑ የአምላክ ቃል ኪዳኖች የተላበሰችዋን የቃል ኪዳን ምድር ሳይሆን በግንጠላና ምድራዊ ምኞት ላይ የጸናች ሲንጋፖርነትን በቁሙ የሚቃዥ መዳረሻው ከአምላኩ የራቀ የሆነ እንግዳ ትውልድ እንዲፈራው ሆኗል። ከመሃል ሻል ብሎ አምላክን የሚጠራ ቢኖር እንኳ ጠዋት ማታ በሚሰበከው ዘረኝነት ተመርዞ የክርስቶስን በመሃል መገኛ መልክ የሆነውን ፍቅርን አጥፍቶ ከአምላኩ ከመሃሉ ፈጽሞ ሊገኝ እንዳይቻለው እንደ ዘረኝነትና ጥላቻ አጸያፊ ነገር እንዲላበስ ይተጋሉ። ይህም ተጽዕኖ በገጠሩ ውስጥ በሚኖሩ የዋሃን እንዲሁም ደግሞ እድሜያቸው ትልልቅ በሆኑ አማኝነት ኢትዮጵያዊ አባቶችና እናቶች ላይ የደረሰ ሳይሆን ከልጅነቱ ጀምሮ በሕፃን አእምሮ በዚህ መልኩ ሲመረዝ ያደገ አሁን በወጣትነትና ከዛ በታች ባሉት እግዚአብሔርን በማያውቁት ላይ ግን በተወሰነ መልኩ ተጽዕኖ ያይላል። በዚህ መልኩ ለዘመናት የኖረውን ትጥቁን አምላኩን ጥሎ ብረትና ባሩድን በማስጨበጥ በየትኛውም ዘርፍ ለሚመጣ ጠላት ሁሉ ራቆቱን እንዲቆም ሊያደርጉት ጠላቶቹ ብዙ እየለፉ ኖረዋል። የፈጣሪን መኖር ፈጽሞ ካልካዱ በስተቀር ያ ኃያል ፈጣሪ መኖሩ እየታወቀ ፈጣሪ በሰራው ዓለም ላይ ሆኖ ያለ ኃያሉ እርሱ አካልነት ማቀድና ያለሱ መነጽርነት ነገሮችን ማየት ምን ያህል የበታችነትና ውድቀትን መሆኑ ለአንተም የሚጠፋ አይመስለኝም። ምን ጠላት ቢነሳ ምን ክፉ ቀን ቢመጣ እግዚአብሔር አብሮ ካለ ሌላው ጠላትህ ምን ቢለፋ ከቶ ምን ዋጋ ሊኖረው ይችላል? አንተም አምላክህን ከሁሉ ይልቅ አስቀድመ መያዝን አትዘንጋም። የመጀመሪያ ሐሳብህም ቅድሚያ የምታየውም የመጀመሪያ መተማመኛ እሱ ይሁን። ፈጽመህ ዘር የቆጠረ የሰው ልጆችን በማይቀየሩት ማንነታቸው ካንተ የሚለይ ክፉ አደረጃጀትን በማንኛውም መንገድ አትቅረበው። ከልጆችህ አእምሮን ፈጥነህ አጽዳ። ከሌሎች ድሃ ኢትዮጵያውያን ጋር በአንድነት የአምላክህን ልጅ የምትሆንበትን አምላክ ከመሃልህ የሚገኝበትን የአንድነትን መንገድ ብቻ የምትከተል ሁን። በየትኛውም የመቋቋም ማህበርም ሆነ ድርጅትህ ዘርን ቆጣሪ ሳይሆን የሰው ልጅን በቀና አስተሳሰቡ ብቻ አቃፊ ሁን። ድልም የሚከተልህ ያ ሲሆን ብቻ ነው። እውነት ግን ጻድቁ አቡነ ተክለ ሃይማኖትና ክርስቶስ ሰምራ እንኳን እንደው ሊቀላቀሉ ቢመጡ አሻፈረኝ ልትላቸው ድረስ የሚነግርህን የዘር አደረጃጀትን ይዘህ ልትረክስ ቀላል ሆነልህን? ለመሆኑ ክርስቶስ ቢመጣ የየትኛው ዘር ብለህ ልታስጠጋው ኖሯልን? ትመልሰዋለህ እንጂ። እንዲህ ባለ ፍጹም እብደት መሆንህንስ በየትኛውም መንገድ አርቀው እኩይ ድንበሮችን አልፈህ በህብረት ከሌሎች የእግዚአብሔር ልጆች ጋር መዋሃድን ምርጫ አድርገው። ከዛ ውጪ የሚመራህ ለፍጹም ጥፋትና ለሞትህ ካልሆነ የትም መዳረሻ ሊኖረው በተፈጥሮ አይቻለውምና ከፊታችን የሚጠብቀን መከራና መቅሰፍት ሁሉ ድንገት የመጡና በእኛ ባሰብናቸው መሽሎክሎኮች ልንወጣቸው የምንችላቸው የአጋጣሚ ክስተቶች ሳይሆኑ ከዘመናት በፊት ቀድመው የታወቁ ክፉኛ የሰፉ እልቂታቸውና ውጤታቸው የተጻፉ ከኛ ይልቅ በአባቶችህ ከነዛሬ ሁኔታችን በደንብ የታወቁና ለሁላችንም ልጆቻቸው እንድንባቸው ዘንድ የተጻፉልን ካለ አምላካችን ፈቃድ ማንኛችንም ቢሆን በእጅ ሥራችን መፍጨርጨራችን አንዳችንም ልንሻገራቸው የማንችላቸው መሆናቸውን ነው። እጅግ አስከፊ የሚያደርገው ከእውነተኛው የዘመናት ተግባሮቻችን በተቃራኒ መንፈሳዊ ዓይናችን ከድነንና ዘግተን የምናደርጋቸው የዕለት ተዕለት መፍጨርጨሮቻችን እያባሱብን ከግርፋታችን ቀድሞ ይበልጥ አምላካችንን አርቀው ራቆታችንን እያስቀሩን በመሆናቸው አንተም ከዚህ ራቅ። አምላክህን ያዝ እንጂ እሱ በመሃልህ እንዲገኝ ዘር መልክ ሳትለይ ፍቅርህን አንግሰህ በየዋህነትህ ፈጣሪን በመሃልህ እንዲገኝ ጋብዘው እንጂ አምላክ አንተን ሊያጠፋ የመጣብህን ጠላት ዘሩ፣ ቀለሙ፣ ምድሩ ለሱ አይታየውም። የሰይጣን መንፈስ ግብር ይዞ የተነሳብህን ጠላት ካንተም መሃል ይሁን ከሌላው እኩል አንድ ላይ ከስሞ ይጠፋል። ራስህን ከሌላው ኢትዮጵያዊ ሳትለይ
ፍቅርና ክርስቶስ ብቻ የጋራ ማዕከል ሊሆን ከሚችለው ከየትኛውም ጋር በአንድነት ቁም። በታሪክህ አሳፍሮ የማያውቅ እውነተኛው ትጥቅ የሆነውን እግዚአብሔርን በመሃል እንዲገኝ ትጋ። ንብ በአበባ መዓዛ እንዲገኝ ክርስቶስም እምነትና ጥንት ተላብሰው የኖርከውን የዋህ ወንድማዊ ፍቅር ባለበት ነውና የሚገኘውን ያንን ተላብሰህ በመሃል ጋብዘው። ከዘረኛ በላይ ክፉና እጅግ ወንድሙን የሚጠላ የዲያብሎስ ፈረስ የለምና ዘረኛ በነገሰበት በየትኛውም የሀገራችንም ሆነ የዓለም ስፍራ ፍቅር፣ ሰላም፣ ተዋህዶ፣ እምነት ምልክታቸውም አይኖሩም። ይህ የሚታየው ሐቅ ነው። ከየትኛውም ዘር ብትሆን ምንም ምክንያትም ብትሰጠው ይህንን የተላበስከውን ዕለት የደነበረ ፈረስ ላይ የታሰረን ገመድ በአንከት ፈቅደህ እንዳስገባው ወቀው። የእግዚአብሔርን ቁጣ ዘራቸውን ሳይጠይቅ ዘረኞቹን ሁሉ ይመታል። ጠላትህ ይሄ ነው የሚሉህን ፈጽመህ አትስማቸው፣ ደግፈህ አትሰለፍላቸው። በእግዚአብሔር መንገድ ብቻ ሆነህ ቁም። ከየትኛውም ቢሆን የዲያብሎስ ፈረስ አንተን ጠላት አድርጎ ቢነሳብህ ግን ከዚህ ጸርተህ አምላክህን እስካያስከው ድረስ ፈጣሪ አምላክ ፍጹም ድልን ያለብስሃል። አዲስ ማንነትና አዲስ ሀገር ቅዠት ውስጥ ገብተው ሊማግዱህ የሚርመሰመሱትን በሙሉ ለአምላክ ስጣቸው፣ እውነት ሊቀየር አይችልምና። ቆይ ግን ለመሆኑ ማንነት ማለት ለራሱ ምን ማለት ነው? እንዲሁ እንደፈለጉ በየጊዜው የሚቀያየር ነው እንዴ? ትላንት የነበርከው ዛሬም የሆንከው ነገም የምትሆነው ጽኑ አንተነትህ ነው እንጂ ካልሆነማ እንዴት ነው ራሱ ማንነት የሚሆነው? የትግራይ ምድር ነዋሪ ከኢዛና ከሳይዛና በኋላ ከአብርሃ ወአጽብሃ የተለየ ማንነት አለውን? ከቅዱስ ያሬድ የተለየ ማንነት አለውን? ከአቡነ አረጋዊ የተለየ ማንነት አለውን? ማንስ ተነስቶ ይህንን አጥፍቶ አዲስ ሌላ የሚያለብሰው? እንደው ከነዚህ የከበረ ማንነትስ እንዴት ብሎ ይሆን ሊሰጣቸው የሚሰብከው? ከነዚህና ሌሎችም ታላላቅ የምድራችን ምሰሶዎች የራቀ ማንነት የለውም። ይህንንም ለሚያውቁት ይመስላል በአዲሱ ትውልድ ያልበሰለ ልቡና ላይ ያተኮሩት። ለአማኙም ሕዝብ መደለያ ብለው የፈጠሩትን ለራሳቸው የማያምኑበትን እምነት እንደ ፕሮፓጋንዳ ለመጠቀም ትግራይ ናት ኢትዮጵያ የምትባለው፣ ይህች ምድር ናት ባለቃል ኪዳኗ፣ ተገንጥለን እኛንን ባለ ተስፋዋ ምድር የሚል በእሳት የመጫወት አይነት ክፉ መንገድን ከመጓዝ ወደ ኋላ አላሉም። የዚህ አይነት እምነት የጎደለው የክፋት ዘመቻ አራማጆች ሞታቸው ከደጃቸው ፊት ስለቆመ ለነሱ ጆሮ ቢሰጧቸውም አይጠቀሙም። ጣራቸው ቢበዛ እንጂ እነዛ ሁሉ ኢትዮጵያውያን ቅዱሳን ያፈለቀችን ምድር ሳያካትቱ ቆርጠው ምን አይነት ኢትዮጵያን ይሆን ሊፈጥሩ የሚናገሩት? የኢትዮጵያ ምድር የተባረከችው በቅዱስ ዑራኤል አይደለምን? ክርስቶስ በስደት ጊዜ ድንግል ማርያምን ርስት ሀገርሽ ብሎ አዙሮ ያሳያት ምድር አይደለችም እንዴ ኢትዮጵያ ማለት? ቅዱስ ዑራኤል ይህ ምድር የቅዱሳን መፍለቂያ ይሆናል ብሎ ትንቢት የተናገረባቸው ቦታዎች ካልያዘች ምኗ ነው ኢትዮጵያ? ቅድስት ማርያም በመከራ በስደት ጊዜ ያረፈችባቸው የአስራት ቦታዎቿን ያልያዘች ስለ የትኛው የቃል ኪዳኗ ኢትዮጵያ ይሆን የሚያወሩት? ተክለ ሃይማኖት በየአቅጣጫው ዘረው ማስተማራቸው ምን ይሆን ትርጉሙ? በደቡብ ኮላይታ ባሻገር ሩቅ አልፈው የሰበኩባቸው ቦታዎች ያልያዘች ኢትዮጵያ የትኛዋ ነች? አክሱም ጽዮንን፣ ደብረ ሊባኖስን፣ ላሊበላን፣ ዋልድባን ያላዘች አንድ ኢትዮጵያ ስለ የትኛው ኢትዮጵያ ነው የሚያወሩት? አብርሃ አጽብሃ በሀገሬ እምነት ላቅና ብለው ቢነሱ በገዛ ምድራቸው በጎጃም መርጦ ለማርያምን አላቋቋሙምን? ኦሪትን ከሐዲስ አስማምተው እንደ ንጉሥ ሶሎሞን እንደ ዳዊት አምላክ በሕልምና ራእይ የተገለጠላቸውን በሀገራቸው እየተዟዟሩ የእግዚአብሔርን መቅደስ ገዳማቱን አልመሰረቱምን? እነሱ ሀገሬ ብለው የለፉበትን ምድር ርስታቸውን ለማንተው ነው አንተ ሌላ ማንነትን የምታላበሰው? የአባቶችን ምድር የሚጠየፍና ሌላ የሚል በአዲስ ማንነት ሰፍቶ ሸሽቶ ጠባብ ቅርጽ ይዞ ሊያጠብህ የሚኮላተፍ ክፉ ዘረኛ የደከመ መንፈስ እንዴት ልትቀበለው ይቻላል? ሁሉ በፍቅር ተቀበለውት በኢትዮጵያ ምድር ከአጽናፍ እስከ አጽናፍ ዜማውን እንደ
ጊዮን ጅረት ዘመን ሳይሽረው የሚያፈሰው የአክሱሙ ጡመ ዜማ ቅዱስ ያሬድ ማንነት አይደለም እንዴ ያንተ እውነተኛ ማንነት? የአክሱሙን ንጉሥ አሰናብቱኝ ብሎ ሙሉ ዕድሜውን ሊያሳልፍበት ለጉድጓው መድረሻ በመኞት የመረጥኳት ሀገሬ ብሎ ሄደባት እንዳትከለክለኝ ማልልኝ ብሎ ንጉሥን አስምሎ ጥሎ ሄደባት ርስቱ ጣና አይደለችም እንዴ? ከሱ የተለየ ምን ማንነት ይዘህ ይህችን ምድር የኔ አይደለችም ልትላት ይቻላል? በመላው ምድሯ በኢትዮጵያዊነትና በእምነት ከሚኖሩ የአባቶቻችን ልጆቿ በመላው ምድሯ በኢትዮጵያዊነትና በእምነት ከሚኖሩ የአባቶቻችን ልጆች ሆነው በአንድነት ክርስቶስን የሚያፈቅሩ እንቁ ወንድሞች ጋር በምን ትለያለህ? ከመሃልህ ተነስቶ በስምህ ተንኩሶ አሁንም ጠላት አድርጎ የሚሰልብህን ቡድን ተሻግረህ በማህበር ከክርስቶስ ወንድሞች ጋር በአንድነት ቆም። በአንድነት ከሚመጣው ክፋትና ጥፋት እንዲሁም መከራ ሁሉ ያድንህ ዘንድ በመሃልም ይገኝ ዘንድ በፍቅር ሆነህ በአንድነት በጸሎት ተግተህ አምላክን ተማጸን። በትግል በወደቁ የትግራይ ምድር ታጋዮች ስም ብሶት በመቀስቀስና ዘውትር ደጋግሞ በማላዘን ልብህንና ትውልድህን ዘላለም ልግዛ የሚልን ክፉ ዘረኛ ቡድን እጅህን አትስጠው። ከጥንት ወንድምህ የኢትዮጵያ ልጅ እንዲለይህ አትፍቀድለት። መሞቱንም ማንስ ያልሞተው አለ? አንተም በብሶት አሳቦ ሊገዛህ የተነሳብህ እንጂ ዛሬ የጎንደር ሕዝብ የውጮች እስኪመስል ድረስ በደርግ ግፍ በውጭ በስደትና ሞት ተገፍቶ የተበተነው የዛሬን ማርልኝ የነገን አልወልድም ተብሎ እስኪለቀስ ወጣቱን ሲጨርስ አልኖርምን? ባድማ ተወረረች፣ የሰሜን ኢትዮጵያን ጠላት ተነሳባቸው ሲባል ሀገሬ ብሎ ወንድሜ ብሎ ለገበያ እንደወጣ ጭምር ከቤቱ ሳይመለስ በዛው ሄዶ የወደቀውን የአማራ ምድር ኢትዮጵያዊ አልነበረምን? በደቡብ ምስራቅ ጠላት ኢትዮጵያን እየገደለ ኦጋዴንን ያዘ ቢባል ያለ መደበኛ ቅጥር ተነስቶ የዘመተ ነፍጠኛ የገበሬ ልጅና ሚሊሻ በዛውም ላይ መለስ የወደቀ ማን መታሰቢያ እንኳን አደረገለት? ወገንህም ብቻ ሟች አድርጎ ብሶት እየቀሰቀሰ በሞትህ ተንተርሶ ለዳግም ሞት ሲጋብዝህ አንዳች ግድ የማይሰጠው ነፍስህን ዕቃው ሊያደርግ ሲያሴር አንተም አብረኸው አትደገፈው። እድል አያገኝም እንጂ ከቤትህ ግድግዳ ላይ የተለጠፈውን ጭቃ እንኳን ከጥንት ጠላት በየቦታው በመጣ ቁጥር ድንበር በተገፋ ቁጥር እየሄደ ሲሞት የነበረውን የስንት የአማራ ምድር ኢትዮጵያዊ ደምና አጥንት አርሶት እንደኖረ በመሰከረ ነበር። የጎንደርንም አፈር ዘግነው ቢጠይቁት ደርቡስ ሲነሳበት ሄዶ የተሰዋው የስንት የትግራይ ምድር ኢትዮጵያዊ ደም እንደያዘ በመሰከረ ነበር። በአድዋ ያለን ዛፍ ችለህ ብትጠይቀው ጠላት ትግራይን ምድርን መንካቱን ሲሰማ ልጆቻቸውን ጥለው ለወንድሞቻቸው የመጡ የስንት የአማራና ሌሎች የወገኖች አጥንት በስሩ እየዳበሰ እንደሆነ በነገረህ ነበር። ሌላው ያልወደቀ ይመስል ከቶ ያንተን ብቻ ለይቶ በገዛ ደምህ ባሪያው እንዲያደርግህ ከእግዚአብሔር እንዲያርቅህ ስለምን ትፈቅድለታለህ? ያለፈው ደም ሳይደርቅ ለአዲስ ጥልቂትና በዘረኝነት በክፋት ሲያቀልምሽ እንዳትለው። በታጋይነት ጀብዱ ትዕቢት በዘረኝነት ተሞልተው አምላክን አርቀው ክፉ መንፈስን የተላበሱ ክፉዎችን ተዋቸው። ልጆችህን መልስ። በአንተም ሆነ በሌላው በኩል የአማራም ሆነ የኦሮሞ የየትኛውም ዘረኞች እንዲሁ በአንድ ላይ ይከስማሉ። በፍቅርና ኢትዮጵያዊነት ሆነህ አምላክህን ብቻ ያዝ። ካንተም መሃል ይሆን ከነሱ ዘርን መርጠው ፍቅርን አጠልሽተው የተነሱ ሁሉ በአንድነት ያልቃሉ። ክፉ የሆነ ከወንድማማቾቻቸው መሃል አንዱን ሌላ አንዱን ዘሬ በማለት የተለያየ ጥቅመኝነትን የሚሰብኩ ሁሉ የያዙት ዘር ከየትኛው ይሆን ከየትኛው የአብ አምላኩ ፊት አይታይም፣ በአንድነት ይጠፋሉ። ኢትዮጵያዊነቱን ተጸይፎ የቆመ በአንድ ላይ ይወድቃል። አንተም በቅዱሳን ቃል ኪዳን የቆመውን ኢትዮጵያዊነትና ኢትዮጵያ ላይ ጠላት አድርገህ ራስህን አታስቀምጥ። በታሪክ ጥሩ መጨረሻ ኖሮት አያውቅምና ዘረኞች ዘሬ ብለው ከያዙት ዘር ሳይሆን መዝሙረኛው ኢትዮጵያውያን በፊት ይመራሉ ብሎ የተናገረላቸው
ዥንጉርጉር የፍቅር ሕዝብ ተለይተው ምንም ሳይሆኑ በእሳት ወላፈን መሃል ቆመው ይታያሉ። ሌላው አልቆ እነሱ ይቆማሉ። ቀኑ ቅርብ ነውና ከነሱ መሃል ራስን አትጣው። ልጆችህንም አስተምራቸው። የመጽሐፍ ቅዱስ ቃል ወይ እውነት ወይ ሐሰት ነው። ከሁለቱ ውጭ የለውም። ሐሰት ወይም እውነት እንደምትል እምነትህን አንተው ታውቀዋለህ። ይህም የዳዊት ትንቢት ቃል ሳይፈጸም የሚቀር አይሆንም። ጥንት በክፋት ተጠምደው የነበሩ የኔፊልም ልጆች የነቢዩን ማስጠንቀቂያ የንስሐ ጥሪ ችላ ብለው በርኩሰታቸው ቢቀጥሉ ቅዱስ ገብርኤል ሰይፉን ሰጣቸው ተብሎ እንደተጻፈና እርስ በርሱም ፍጹም እንደተባሉ ሁሉ ጎራ ጎራ ይዘው በጥላቻም ሆነ በራስ ወዳድነት የተሰለፉ የዛሬ ዘረኞች ከየትኛውም ዘር ይሁኑ እርስ በርሳቸው እንዲሁ ፍጹም መተላለቅን ይቋደሳሉ። የእሳት ሰይፉን ይዘው መራራውን የመከራ ሞት ጽዋ አንዱ ለሌላው ይጋታሉ። በንግርትም ጭምር በሱ ዘመን እንኳን የሰው የእንጨት ጠማማ አይጠብቀውም እንደተባለው ክፉ ዘረኞችም ሆኑ የኃጢአት ሰዎች ከትንሣኤው በፊት ከስመው ይቀራሉ። ማንነት ማለት ምን ማለት ነው? እንዲሁ እንደፈለጉ በየጊዜው የሚቀያየር ነገር ነው እንዴ? ትላንት የሆንከው ዛሬም የሆነው ነገም የምትሆነው ጽኑ ነገር ነው እንጂ ካልሆነማ እንዴት ማንነት ይሆናል? እግዚአብሔርን የረሱ ስልጣን እጅግ ያፈቀሩ ታጣቂዎች በቅድስና እምነትና በመልካም ሰብአዊ ፍቅር ከሚኖሩ ኢትዮጵያውያን መሃል በደረቅ መሬት አጥብበው ከፍለው ትግራይ ክልል የተባልክ መሆንን አትርሳ። የትግራይ ክልል ኢትዮጵያዊ መሆንን አትርሳ። ትግራይ ክልል ተብለው ከኢትዮጵያውያን መካከል የተከለሉ ኢትዮጵያውያን የትግራይ ክልል ኢትዮጵያዊ የትግራይ ክልል ኢትዮጵያዊ ነኝ ብለህ ልትናገረው የሚገባህ ቀድሞን የነበርከው ያ ነው ያንተ መጠሪያ። ከዚያ አታጥብበው። ትግራይ ምድር ላይ ቤቱን የሰራ ኢትዮጵያዊ ለልጁ ተመልከት ያንተን ንብረት ብሎ የላሊበላን ውቅር አብያተ ክርስቲያናት የሚጠቁም ተመልከት ያንተን ሀብት ብሎ ጣናን አባይን የሚጠቁም ተመልከት ርስትህን ጫፍ ብሎ ከካርታ ላይ ኦጋዴንን የሚያሳይ እሱ ራሱ እንዲህ ተብሎ በአባቶቹ የተረከበውን አንድ አባቶቹ ታግሎ ጠብቆ ለሚወደው ልጁ ሙሉ መብትና ባለቤትነት የሚሰጥ ነው። አባቶቹ ደማቸውን ከፍለው የገዙለቱን ጥሎ የሚሸሽ ሳይሆን ወደፊት ኢትዮጵያን የሚያድነው ኢትዮጵያዊ እንድትሆን ከቶ ምን ያንሳሃል? አንተ ራስህን ሁን። ለአምላክ ክልሉ ተከፍሎ አይታየውምና በሌላም ያሉ የኢትዮጵያ ጠላቶች በአንተም መሃል ያሉ የኢትዮጵያ ጠላቶች በሙሉ በዚህ ተለይተው ይጠፋሉ። የትኛውንም ዘር ይልበሱ በክፋት ለይተው ያንን አግነው ለአቃፊ ክርስቶሳዊና ወንድማማቻዊ ፍቅር ኢትዮጵያዊነት ጠንቅ የሆኑት በሙሉ ይፈረድባቸዋል። ለጥላቻና ጥፋት የጋለባቸውም አጋንንት የዚህኛውን ባሪያውን ሙት ትቶ ለዓላማው ሌላ ፍለጋ ይሄዳል። አንተ የነበርከውን መጀመሪያም ያንተ ማንነትህ የሆነውን እና ወንድሙን በከንቱ ለይቶ የማይጠላ ክርስቶስ በመሃል ለመገኘት የሚመርጠው በዥንጉርጉርነት መሃል ክርስቶስ ፍቅር ያስተሳሰረው ኢትዮጵያዊነት ተላበስ። በንስሐና ጸሎት ከአምላክህ ተግተህ ቅረብ። ጠላቶችህም በሙሉ በጽኑ ይወድቃሉ። እውነት የአምላክ እግዚአብሔር መኖር ያመንክ ከሆንክ እሱ የወደደውን የዳዊት ስብዕና ተላበስ። የአባቶችህን አምላክን ይዘህ በእሳት ማዕበል ውስጥ አንዲትም ሳይነካት ተጠብቀህ ኖር። መመኪያህን በሥጋ ጀግንነት፣ መሳሪያ ታጣቂነት በወገን ሳይሆን በእግዚአብሔር ላይ አድርግ። የተተነበየው የሚመጣው መከራ እልቂት አሻፈረኝ ብሎ በተነሱ ዘረኞች መሃል እንዲቀር የነሱ ጉዳይ ይሆን ዘንድ አንተ ራስህን አንጽ፣ አድን። ሀገርን ለማዳን በከንቱ ምድራዊ ፖለቲካ ልፊያ ላይ ሳይሆን በእግዚአብሔርና በእሱ መንገድ ላይ ትጋ። እውነትም አለና እንደ ልጁ እጄን ያዘኝ በለው። ድህነት ከኃጢአት ለነጹት እንጂ የሆነ የፖለቲካ አቋም ለያዙት አይደለምና በንስሐ ታጥበህ ራስህን ከኃጢአት ጠብቀህ ዘወትር ድህነቱን ይቅርታውን በመለመን ተዘጋጅተህ ኑር። ስለ ዘራቸው ስለ ፖለቲካቸው ሳይሆን ስለ ፍቅርና እግዚአብሔር ልጅነታቸውን ከሚተርፉ ጥቂቶች መካከል ሁን።
ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን